ይህ አዋዜ ሰበር ነው። የተሳካለት ድርድር አድርጎ የመግባቢያ ስምምነቱን ለመፈራረም ያልቻለው የኢራን ጦርነት ዛሬ ወደ ነበረበት ሊመለስ ወደሚያስችለው የመጀመሪያ እርምጃ እየገባ መሆኑ ተሰማ። አንድ ከፍተኛ የኢራን ፓርላማ ቃል አቀባይ ዛሬ ምሽት ሰማዩን ተመልከቱ ሲሉ ለእስራኤል ማስጠንቀቂያ ሰጥተዋል። ዛሬ ምሽት ሰማዩን ተመልከቱ፣ እጅግ የሚያም ወሳኝ ምላሽ ቤይሩት ላይ ለተደረገው ጥቃት እስራኤል ላይ እንሰጣለን ሲሉ አስታውቀዋል። ኢራን እንደዛተችው ዛሬ ምሽት እስራኤል ላይ የሚሳኤል ርምታ ከከፈተች ተቋርጦ የነበረው የ6 ሳምንታቱ ፍልሚያ እንደገና ገረሸ ማለት ነው። ቢያንስ በእስራኤልና በኢራን እንደዚሁም በሊባኖስ በኩል በሄዝቦላ። ይህ ሁኔታ ሊከሰት የቻለው በዛሬው ዕለት የእስራኤል አየር ኃይል በሊባኖስ ዋና ከተማ ቤይሩት በስተደቡብ የምትገኘውንና የሄዝቦላውያን መናኸሪያ ናት በምትባለው ዳህዬ ግዛት ላይ ከፍተኛ ጥቃት ካደረሰ በኋላ ነው። እስራኤል የጦር ጀቶቿ 2 የመኖሪያ ሕንፃዎች ላይ ኢላማ ማድረጋቸውን ገልጻለች። በጥቃቱ የሊባኖስ ዜና ሚዲያዎች እንደገለጹት ከሆነ ቢያንስ 2 ሰው ሲገደል 11 ሰዎች ቆስለዋል። ኢላማ ስለተደረጉት ሰዎች ይዘት እስራኤል አልገለጸችም። ነገር ግን ጥቃቱ የሄዝቦላ ዋና ጽሕፈት ቤት ስለሆነ ነው ብላለች። እስራኤል የዛሬውን የአየር ድብደባ ቤይሩት ላይ ለማድረግ የተገደድኩት በማለት ታስረዳለች። ሄዝቦላ 2 ሮኬቶችን ሰሜናዊ ግዛቷ ላይ በመተኮሱ ነው። ሮኬቶቹን የእስራኤል ጦር አክሽፏቸዋል። እንደሚታወቀው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጣልቃ በመግባት እስራኤል ቤይሩት ላይ እርምጃ እንዳትወስድ በማሳሰብ እስራኤልም ከዛ እርምጃ መታቀቧ የሚታወስ ነው። ፕሬዚደንት ዶናልድ ትራምፕና የጦር ሜዳ ጓዳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ በቁጣ የተነጋገሩበት አጋጣሚ የሚታወስ ነው። ከዛ ጋር አያይዘው ፕሬዚደንት ዶናልድ ትራምፕ የሊባኖሱ ሄዝቦላም እንዲደርሰው ባደረጉት መልእክት ምክንያት ሄዝቦላም እስራኤል ላይ ላለመተኮስ ቃል በመግባቱ የተኩስ አቁሙ ቀጥሎ እንደነበረ አይዘነጋም። ቢያንስ ቤይሩት ላይ የሚደረግ ጥቃት እንዳይኖር ሄዝቦላ በቀጥታ ወደ እስራኤል ግዛት እንዳይተኩስ ማለት ነው። ዛሬ ግን ሄዝቦላ እስራኤል ግዛት ላይ ሰሜናዊ ግዛቷ ላይ በቀጥታ 2 ሚሳይሎች በመተኮሱ ነው የእስራኤል አየር ኃይል ወደ ዳህዬ በማምራት የቤይሩት ጥቃትን ለመፈጸም የቻለው። አንድ የሳውዲ አረቢያ የቴሌቪዥን ቻነል እስራኤል ወደ ጥቃቱ ከመመለሷ በፊት የሆነውን ነገር ለአሜሪካ አስረድታና እሽታ አግኝታ መሆኑን ገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ሄዝቦላ እየተመታ እግሬ አውጭኝ እየሸሸ ነው ብለው ነበረ። ከዚህ ቀደም ሲል ኢራን በቤይሩት ላይ ጥቃት የሚደረግ ከሆነ የራሷን የበቀል እርምጃ በቀጥታ እስራኤል ላይ እንደምትወስድ አስጠንቅቃ እንደነበረ አይዘነጋም። እኖ አሁን እዚህ ዜናው ላይ በቀጥታ እንደምመለከተው የከፍተኛ የኢራን ፓርላማ አባል የእጅግ የሚያም ፔንፉል ኤንድ ዲሳይሲቭ ሪስፖንስ እጅግ የሚያም ወሳኝ ምላሽ በዛሬው ምሽት እንሰጣለን፣ ስለዚህም ወደ ሰማይ ቀና ብላችሁ ተመልከቱ የሚል የመልእክት በኤክስ ገጻቸው ላይ አስተላልፈዋል። We will give a decisive and painful response to Zionist regime's attack on the suburbs. This rabid dog must be disciplined and put in its place. Watch the sky of the occupied territories tonight. ኢብራሂም ራዛኤ የኢራን ፓርላማ የውጭ ጉዳይ ፖሊሲና የብሔራዊ ደህንነት ኮሚቴ ቃል አቀባይ ናቸው። በኤክስ ገጻቸው የጻፉት ለዚህ ጥቃት ቀደም ሲል እንደነገርኳችሁ እጅግ የሚያም ወሳኝ ምላሽ እንሰጣለን። ይቺ ያበደች ውሻ በስነስርዓት እንድትይዝ መደረግ አለባት። ልኳን ማወቅ አለባት። ተመልከቱ ዛሬ በኃይል በተያዘው ግዛት ምሽት ሰማይ ላይ ማለታቸው ነው በአማርኛ ኢብራሂም ራዛኤል። እንደ ኢራን አመለካከት አገረ እስራኤል አሬት እስራኤል ያለችበት መሬቷ ግዛቷ
በኃይል የተያዘ ነው፣ ዕውቅና አይሰጡም። ቀደም ሲል ልጠቅስላችሁ እንደሞከርኩት የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ ባለፈው ሳምንት እንዲሁ በኤክስ ገጻቸው እስራኤል ቤሩት ላይ ጥቃት ብትሰነዝር ኢራን በቀጥታ እስራኤል ላይ ጥቃት እንደምትሰነዝር በግልጽ ማስጠንቀቃቸው አይዘነጋም። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ 50 ሺህ የሚደርሰው ጦራቸው ከመካከለኛው ምስራቅ ውስጥ እንደማይወጣ ገልጸዋል። የምንወጣው ተልኳችንን ስንፈጽም ብቻ ነው ብለዋል። አያይዘውም የሚለቀቅ የኢራን በማዕቀብ የተያዘ ገንዘብ አይኖርም፣ በምንፈልጋቸውን ነገሮች አስቀድማ በውሉ ላይ በግልጽ ተቀምጠው የምንፈልጋቸው ነገሮች ካልተቀመጠ በስተቀር በማለት ለኤቢሲ ቴሌቪዥን መግለጫ ሰጥተዋል። ኢሳይያስ፣ ይህ ዜና በቀጥታና በግልጽ የሚያረጋግጠው እንደገና ተደራጅቶና በከፍተኛ ሞራል ምናልባት የወታደራዊ አቅም ጉዳይ ሳይሆን መስዋዕትነት መክፈሉ የማይስተባበል ቢሆንም ሄዝቦላ ግን ከፍተኛ የሞራል ተነሳሽነት የያዘበት ጊዜ ነው ተብሎ ይነገራል። እንግዲህ ኢራን ደግሞ ዛሬ ምሽቱን እንግዲህ በማናቸውም ሰዓት የእስራኤል የአየር ክልል ውስጥ የኢራን ቦሊስቲክ ሚሳይሎች ይገባሉ ማለት ነው። ይሄን ተከትሎ ደግሞ እንደሚታወቀው ምናልባት በመቶዎች የሚቆጠሩ የእስራኤል የጦር ጀቶች የቀራቸውን ድብደባ ኢራን ላይ ማካሄድ ይጀምራሉ። ከዚህ ጋር ተያይዞ አሜሪካ ሁኔታውን እንዴት ትመለከተዋለች? በገለልተኛነት ቆማ ትመለከተዋለች ወይስ እስካሁን ድረስ በቅድ የተቀመጠውንና በጣም ለአጭር ጊዜ የሚቆይ ነገር ግን የኢራንን መሰረተ ልማት የኤነርጂ በተለይም የነዳጅና የጋዝ ምንድን ይባለው ጉድጓዶቿን፣ ማጣሪያዎቿን፣ ማከፋፈያዎቿን የመሳሰሉትን ኢላማ የሚያደርግ ቀሳፊ የተባለውን ጥቃት በዚሁ ይጀምር ይሆናል። ይሄ የሚታወቅ ነገር የለውም ወይ? ሁለተኛ ነገር ደግሞ እዚህ ላይ ሊነሳ የሚገባው ኢራኖች የተለየ መሳሪያ አለን ብለው ነው የገለጹት። ለማንኛውም ዛሬ ኢራን እስራኤል ላይ የሚያደርጉት የተኩስ ሩምታ የእስከዛሬ ዛቻቸውን አለን የሚሉትን ትጥቅ አይነትም ለመረዳት የሚያመች ነው የሚሆነው። እስካሁን በምናልባቸው አዳዲስ ዘገባዎች ደግሞ ኢራን ከነበሯት ክምችት ውስጥ አሁን በእጇ የሚገኙት 1/20 ብቻ ነው የሚል ነው። ስለዚህ ይህ ግጭት እንደገና ካገረሸና ዛሬ ኢራን እስራኤል ላይ ከተኮሰች እስራኤል የኢራንን የነዳጅ ክምችቶችና የተፈጥሮ ጋዝ ክምችቶችን እንዳትመታ የሚያግዳት ነገር ይኖራል የሚል ጥያቄም ልታነሳ ትችላለህ። ኢሳያስ፣ በጣም የተባባሰ ግጭት ሊሆን ይችላል። ምክንያቱም ከአሜሪካ ጋር ተጣምረው ድብደባውን በሚያደርጉበት ጊዜ የፊት ወንበር ላይ የምትቀመጠው አሜሪካ ነች። ስለዚህም የሚመታና የማይመታ ብላ የምትወስነው አሜሪካ ናት። አሁን ግን ዶናልድ ትራምፕ በዚህ ጉዳይ እጃቸውን ሳያስገቡ ዳር ሆነው የሚመለከቱና እስራኤል ላይ ምንም አይነት እቀባ የማያደርጉ ከሆነ ፕሮባብሊ እስራኤል የኢራንን የነዳጅ ክምችትና የተፈጥሮ ጋዝ ክምችት ወደ መምታቱ ልትሄድ ትችላለች። ይሄ ማለት ደግሞ የግድ ይሄንን ለመበቀል የሰላጤው አገሮች ላይ ኢራኖች ክፉኛ መተኮስ ሊጀምሩ ይችላሉ። ስለዚህ አሜሪካ እጇን አጣምራ እንድትመለከት አያደርጋትም። ይሄ በጣም 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 ወሳኝ ምሽት ነው። እንደገና ነገሩን በግልጽ ለማመልከት በዛሬው ዕለት የእስራኤል ጦር ጀቶች የሊባኖሷ ዋና ከተማ ቤይሩት ደቡባዊ መዳረሻ የሄዝቦላውያን መናኸሪያ የሆነውን ዳህያን የሚባለውን ቀዬ ከፍተኛ ድብደባ አድርጓል። የዋና ጽሕፈት ቤቱ ነው ብለው የገለጹትን መሠረተ ልማት 2 የመኖሪያ ሕንፃዎች ላይ ያነጣጠረ ጥቃት አድርሰው ነው የመጡት። በጥቃቱ አያሌ የአካባቢው ሕንፃዎች ክፉኛ መጎዳታቸውን የሊባኖስ ዜና ምንጮች ገልጸዋል። እስራኤል ለዚህ ጥቃት የተገደድኩት የደጋፊ ኢራን ወይም የኢራን የተጋትሮ ተራዳ ቀኝ እጅ የሆነው ሄዝቦላ በዶናልድ ትራምፕ አማካኝነት ቤይሩት እንዳትመታ የእስራኤልም ግዛት ላይ እንዳይተኩስ የተደረሰውን ስምምነት ጥሶ 2 ሮኬቶቹን ሰሜን እስራኤል ላይ በመተኮሱና እስራኤል አክሽፋቸዋለች። በዚህ ምክንያት ይህን ድብደባ ማካሄዷንና
ይህንንም ለአሜሪካ ማሳወቋን ገልጻ ነበረ። አሁን በሰበር የደረሰን ዜና ነው እንግዲህ እስራኤልን እቺ እብድ ውሻ ስነስርዓት እንድትይዝና ልኳን እንድታውቅ በሚል ራስን እንደ ሱፐር ፓወር የቆጠረ ኢራንን እንደ ልዕለ ሀያል ሀገር ያስቀመጠ እጅግ በሰማችሁት ነው ቃሉ። በዛ መንገድ በዛሬው ዕለት ኢራን ወደ እስራኤል እንደምትተኩስ ገልጻለች። ኢሳያስ ዓለም እንግዲህ አሁን እስራኤልን ስንወስድ እስራኤል ራሷን የቻለች አንድ ልዕለ ሀያል ሀገር ናት፣ በመካከለኛው ምስራቅ ላይ በተለይ ማለት ነው። ኢራን ወደ እስራኤል ስትተኩስ ልክ ሳውዲ አረቢያ ላይ፣ ዩናይትድ አረብ ኤሚሬት ላይ፣ ኳታር ላይ ወይም በዛ ዙሪያ ያሉ ሀገሮች ላይ እንደምትተኩሰው አይደለም። አጸፋዊ መልስ እንደማይሰጣት አይደለም። ኢራን ወደ እስራኤል ተኮሰች ማለት በቀጥታ ጦርነቱ ተጀመረ ማለት ነው። ይሄ ማለት ደግሞ እስራኤል መርጣ ተተኩሳለች ወይ? ከአሁን ቀደም ለምሳሌ ታላላቅ የሆኑ የነዳጅ ማምረቻዎች፣ ድልድዮች፣ የኤሌክትሪክ ኃይል ማመንጫዎች፣ እንደዚህ አይነት ቦታዎች ከአሁን በፊት ተነስተው ይመቱ አይመቱ ወደሚል ትልቅ ጥርጣሬ ውስጥ የገባ ነው። በተለይ ደግሞ የውሃ ማምረቻቸው፣ የመጠጥ ውሃ ማምረቻ ማለት ነው። እነዚህ ኢራንን በጣም በከፍተኛ ሁኔታ ትልቅ ችግር ውስጥ ሊከቱ የሚችሉ ቦታዎች አሁን ይመረጣሉ ወይ? በተለይ ኢራን ከተኮሰችና እስራኤል ላይ ጥቃት ከፈጸመች አጸፋዊ ምላሹ ምን ሊሆን ይችላል? አለ። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጠን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። እና እነዚህ ሰዎች የእስራኤል ዋነኛ ኢላማዎች ናቸው። ለምሳሌ ኢራኖቿን በዚህ መተማመን፣ በዚህ አይነት ልበ ሙሉነት ሬንዶ ጀብደኛነት ምንለው እችላለሁ ወደ እስራኤል ለመተኮስና እችን እብድ ውሻ ስለ ስርዓት ማስያዝ አለብን፣ ልኳን ማወቅ አለባት የሚል ስትጠቀም ዴፊኔትሊ ኢራን በዚህ የጦርነት ሂደት ውስጥ ስለራሷ የሚሰማት ነገር በጣም ከምንድነው የሚባለው ስለራሷ የሚሰማት ከፍተኛ የአሸናፊነት ስሜት መሆኑ ግልጽ ነው። ስለዚህ አሁን ይሄንን ጦርነት ኢራን መቀስቀሷ በዶናልድ ትራምፕ የማዕከላዊ እዛቸው አቅርቦላቸው ዋና ኤታማዦር ሹሙ ተጨምረው ማብራሪያ ተደርጎላቸው የተቀመጠ የድብደባ እቅድ አለ። ከ2 እስከ 3 ሳምንት ተብሎ የተቀመጠ ይሄንን እቅድ ላለመጠቀም ዶናልድ ትራምፕ እስካሁን ድረስ የሰላም ሂደቱን በመግፋት ላይ ነው የሚገኙት። ስለዚህ ኢራን አሁን ይሄንን ጥቃት የተኩስ አቁም በነገራችን ላይ በዛሬው ዕለት የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኤቢሲ በሰጡት መግለጫ አይገናኝም ብለዋል። የሊባኖስ ጦርነት ከዚህ ጋር አይገናኝም ብለዋል። ስለዚህ አሁን ፕሬዚደንቱ ይሄን ባሉበት ሁኔታ ኢራን በሄዝቦላ በተኮሰው ምክንያት የራሳቸው የዶናልድ ትራምፕን የተኩስ አቁም ጥሶ ማለት ነው በተኮሰው ምክንያት እስራኤል ቤሩት ላይ የሄዝቦላን ይዞታ በማጥቃቷ ኢራን በተገንነት ይሄንን ተኩስ ካገረሸችው ይሄንን ሩምታ በመክፈት ጦርነቱን ከቀሰቀሰችው ኢቭን ዶናልድ ትራምፕ በዚህ ጦርነት ውስጥ አልሳተፍም ቢሉ እንኳ የእስራኤልን እጅ ለመያዝ ግን አይችሉም። ለምሳሌ እስራኤልን የነዳጅ ተቋሞችን አትምቺ፣ የጋዝ ተቋሞችን አትምቺ እንደዚህ ብለው ኢላማ ሊያስቀምጡ አይችሉም። ይሄ ፒውርሊ የእስራኤልና የኢራን ግጭት ነው የሚሆነው። ስለዚህ እስከዛሬ ባለው ውጊያ የእስራኤል አየር ኃይል ሙሉ አቅሙን ፖቴንሻል የጦር ጀቶቹን አልተጠቀመም በዚህ ጦርነት ላይ። ስለዚህ በጣም የከበደ ጦርነት ነው የሚሆነው። ለሁለቱም ህዝቦች በጣም አስጨናቂ፣ በጣም ከባድ ጦርነት ነው የሚሆነው። እንደምታየው ግን ይህንን ጦርነት እንደገና ለመቀስቀስ ኢራን ወዳለች ማለት ነው። ይሄ ባለበት ሁኔታ
የእስካሁን ሲደረግ የቆየው የሰላም ድርድር ውሃ በላው ለማለት የሚያስችል በጣም አደገኛ ነገር ነው። ዓለም ኢራን በዚህ መጠን በዚህ አባብ ማለት በአሸናፊነት በቁርጠኝነት ሌላውን በማሳነስ መልኩ የተናገረችበት ምክንያት ምን የተለየ ነገር አላት? ምን የተለየ ነገር ጨብጣለች ብለን እንገምት? በፍልሚያ ላይ ማየት ነው። ሌላ ምንም ማለት አይቻልም። ስለ ራስህ ከፍ ያለ ነገር ማውራት አንዱ የውጊያ አካል ነው። ጠላትን በፕሮፓጋንዳ ማስጨነቅ አንድ ነገር ነው። ይሄም የዛ አካል ሊሆን ይችላል፣ አናቅም። ነገር ግን አሁን ኢራን ከዚህ በፊት ውጭ ጉዳይ ሚኒስትሯ ባስቀመጡት መሰረት ሊባኖስ ላይ ጥቃት በደረሰ ጊዜ ቤይሩት ከተመታች እኛ ጦርነት ውስጥ እንገባለን ብለው በገለጹ መሰረት ዛሬ እንገባለን ብላ አስታውቃለች። ስለዚህ አሁን ራሱ የጦርነቱ የመጀመሪያ ዓላማ ምን ያህል እንዳልተሳካ እና ይህ ጦርነት መቋጫው አይታይም ለማለት ይችላል። ምክንያቱም እዚህ ጋር የምትመለከተው ኢራን አሁን ይህን ውጊያ የምታደርገው ሄዝቦላን ለማዳን ነው። የዚህ ጦርነት አንዱ ዓላማ የአሜሪካ ምንድን ነው ያለችው? አሜሪካ ኢፒክ ፊውሪ ያለችውና ራሷ እስራኤል ሮሪንግ ላዮን ያለችው ኦፕሬሽን ዓላማ 3 ነገሮች ላይ ያነጣጠረ ነው። የተጋትሮ ተራዳ የሚባለውን ትስስር ኢራን እንድታቆም፣ ማንኛውንም የመሳሪያም ሆነ የገንዘብ ድጋፍ እንድታቆም፣ የሚሳኤል ክምችቷ እንዲገደብ፣ የሚሳኤል ኬፓቢሊቲዋ የምታመርታቸው ሚሳኤሎች የውጤት ርቀት እንዲገደብ እና እንዲሁም ምንም አይነት የኒክሌር ፕሮግራም እንዳታካሄድና በእጇ ያሉትን 10 ኒክሌር ቦምቦች ሊያሰራት የሚችል የበለጸገ ዩራኒየም አሳልፋ እንድትሰጥ ለማድረግ የተጀመረ ጦርነት። አሁን የምትመለከተው ባክ ቱ ዘ ኢራን አይደለም የኒክሌሩ ጉዳይ አይደለም የሚሳኤሉ ጉዳይ ራሱ በዚህ በሺዓዊ ትስስር ባላት ላይ ከዚህ ቀደም ብላለች። ትስስር ብሎ ነገር አንድ ወጥነን ያለችው ሄዝቦላ ማለት ኢራን ማለት ሄዝቦላ፣ ሀውቲ ማለት ሄዝቦላ ማለት ሀውቲ በማለት አስቀምጣለች። በዚህ ጦርነት ላይ አሜሪካ የምትሳተፍ ከሆነ እዚህ እስከ ቀይ ባህር ባቤል ማንዴብ እስከሚባለው ድረስ በሀውቲ እዘጋለሁ ነው የምትለው። በዚህ ሆርሙዝን እዛ በኩል ደግሞ እዛ ድረስ እዘጋለሁ፣ እንዲሁም የሰላጤውን ሀገሮች በሙሉ እኔ ላይ የደረሰውን ጉዳት እጥፍ እበቀላለሁ ነው የሚለው። ምናልባት የዛሬው ልዩ የሚሆነው ምንድን ነው? ዛሬ እስራኤልን ብታጠቃ እስራኤል የራሷን እርምጃ ትወስዳለች። 2 ሀገሮች መሄድ እስከሚችሉበት ድረስ ይዋጋሉ። ነገር ግን ኢራን የሰላጤው ሀገሮች ላይ ጥቃት ለመሰንዘር ግን ምንም አይነት ግራውንድ የላትም። አሁን ግጭቱ ከእስራኤል ጋር በሚሆንበት ጊዜ ኢራን የሰላጤው ሀገሮች ላይ ለመተኮስ ምንም ምክንያት የላትም። ከአሜሪካ ጋር ሲሆን ሰበብ የምታደርገው የአሜሪካ የጦር ሰፈሮች በነ ሳዑዲ አረቢያ፣ በነ ተባበሩት አረብ ኤምሬትስ፣ በነ ኳታር፣ በነ ባህሬን፣ በነ ኩዌት፣ በነ ኢራቅ በእነዚህ ግዛቶች ላይ ስላለ የአሜሪካ ጦርም ስላለ ወይ የአሜሪካ የጦር ጀቶች አሉ፣ የባህር ኃይል አለ፣ ወይም የአየር ኃይል ጦር ሰፈር አለ። እነዚህ ስላሉ እነዚህ ጎረቤቶች ደግሞ እኔን የምትወጋኝን ጠላት የጦር ሰፈሮች የያዙ አንዳንዴም ራሱ የጦር ሰፈሮቻቸውን በመጠቀም አሜሪካ ስለምትወጋኝ ህጋዊ ኢላማዎቼ ናቸው የሚል ነው ሎጂኳ። አሁን ግን ውጊያው በኢራንና በእስራኤል ብቻ እስከቀጠለ ድረስ ኢራን ወደ ሰላጤው ሀገሮች ልተኮስ ግራውንድ የላትም። ስለዚህ በዛሬው ዕለት ወደ እስራኤል ከተኮሰች ኢራን በሁለቱ ሀገሮች መካከል የከበደ ልውውጥ ይደረጋል ማለት ነው። ይህንን ዶናልድ ትራምፕ እንዴት ይመለከቱታል? አጠቃላይ በጦርነቱ ላይ ሙሉ በሙሉ ያገረሸዋል ወይስ እንዴት ነው የሚሆነው የሚለውን አብረን የምንመለከተው ይሆናል። ይህ አዋዜ ሰበር ነው። በዛሬው ዕለት የእስራኤል የጦር ጀቶች የሊባኖሷን ቤይሩት ከተማ ደቡባዊ መዳረሻ ዳህየን በመደብደባቸው የተነሳ ኢራን በዛሬው ምሽት እስራኤል ላይ ከፍተኛ ድብደባ እንደምታደርግ
አንድ ከፍተኛ የፓርላማ ቃል አቀባይ ሰማዩን ምሽት ላይ ተመልከቱ በሚል ሐረግ አስታውቀዋል። እስራኤል የዳሃየን ድብደባ ያደረገችበት ምክንያት የሄዝቦላ መሠረተ ልማት የሄዝቦላ ጽሕፈት ቤቶችን የመታወት ነው የምትለው። ሄዝቦላ በዶናልድ ትራምፕ አደራዳሪነት እስራኤል ቤሩትን እንዳትመታ ሄዝቦላ ቀጥታ ወደ እስራኤል ግዛት እንዳይተኩስ ተደርጎ የነበረውን ስምምነት የተኩስ አቁም ስምምነት ጥሶ 2 ሮኬቶች ወደ ሰሜን እስራኤል መተኮሱን ተከትሎ እስራኤል የአየር ጥቃቱን አድርጋለች። ጥቃቱንም ያደረገችው ሁኔታውን ለአሜሪካ አስገንዝባና ይሁንታ አግኝታ መሆኑ ታውቋል። ይህ በእንዲህ እንዳለ አሁን በሰበር የደረሰን ዜና እስራኤል ቤሩትን ስላጠቃች ኢራን የረጅሙን የሚሳኤል ድብድብ በዛሬው ምሽት እንደምትጀምር አስታውቃለች። አብራችሁን ቆዩ። ዜናዎችን እየተከታተልን በሰበር እንመለሳለን። ይህ አዋዜ ነው። አዋዜ ታማኝነቱ ለወሬ ነው። ደህና አምሽ ኢሳያስ። በፍጥነት እንመለሳለን በሌላ ሰበር ዜና። ዓለም መልካም ምሽት። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።